1 እስከ ምዕራፍ 4 ድረስ በቤተክርስቲያኒቷ ስለነበረው መከፋፈል ነው ቅዱስ ጳውሎስ የተናገረው። ምዕራፍ 5 ላይ ለሊበርቲኒስቶች ወይም ደግሞ ለነጻነታውያን ኤክስትሪም ነጻነታውያን ለሆኑ ሰዎች ምላሽ ይሰጣል። ምዕራፍ 6 ከቁጥር 1 እስከ ቁጥር 11 ድረስ ለነዚህ ለሊበርቲኒስቶች ምላሽ ይሰጣል። ከዛ በኋላ ከቁጥር 12 እስከ መጨረሻው ደግሞ ሄዶኒስቶች ለሚባሉት ምላሽ ይሰጣል። ምዕራፍ 7 ላይ ለአሴቲካውያን ምላሽ ይሰጣል። ምዕራፍ 8 እስከ ምዕራፍ 10 ጥያቄው ሁለት ነው። ከጣዖት ቤት ተሰውቶ ገበያ ላይ ስለወጣው ስጋ እንብላ አንብላ አንድ ጥያቄ ነው። በጣዖት ቤት ተገኝተን ደግሞ ብንበላ የሚል ነጻነታውያን አሉ። ሄቶኒዝም የሚባል ደግሞ አለ። ለነሱ ምላሽ ይሰጣል። ምዕራፍ 15ን ለመናገር ሞክሬያለሁ። ምዕራፍ 15 ይሄ ስጋ አጠቃላይ ትምህርቱ ኖስቲክ ነው። አሁን ኖስቲዝም እንደገና መድገም የለብኝም ብያስባለሁ። አጠቃላይ ትምህርቱ ኖስቲዝም ነው። መንፈስ ቅዱስ ነው፣ ስጋ ርኩስ ነው። ስለዚህ ስጋ አይነሳም፣ ይሄ ስጋ ትንሣኤ አያገኝም። ስለዚህ እንደፈለክ ሁን እንደፈለክ ኑር አይነት ነገር ስላለ ሐዋርያው ቅዱስ ጳውሎስ አይ ትንሣኤ አለ ብሎ ተናግሮ ከዛ በኋላ ያን እንደተናገረ ተናግሯል። ዛሬ ከቁጥር 10 ነው ከምዕራፍ 12 እስከ ምዕራፍ 14 ድረስ ማነሳው 3 ምዕራፎችን በመቃኘት አስተምራለሁ ማለት ነው። ያመለጣችሁን ያው ሁሉ ጊዜ እንደምላችሁ ብዙ ማስታወቂያ ባያስፈልገው ብዙ ሰው እያየው ነው። ቢሆንም ከዩቲዩብ ላይ በእኔ ስም ገብታችሁ ማየት ትችላላችሁ ማለት ነው። እሺ አንዳንድ ጊዜ እንደዚህ ብላችሁ አስተማርታላችሁ። እግዚአብሔር በቤተ ክርስቲያን ውስጥ ምን አይነት አምልኮ ነው የሚፈልገው? ምን አይነት ህብረት እንድናደርግ ነው የሚፈልገው? ምን አይነት አገልግሎት እንድናደርግ ነው የሚፈልገው? አንዳንድ ወጣቶች ይጠይቃሉ፣ እዚህ ቸርች ለምንድን ነው ሲዘመር የማይፏጨው ይላሉ ማለት ነው። ለምን የማይፏጨው? አንድ ድብልቅልቅ ብናደርገው በፉጨት ምን አለ ትፈቅዱልን ይላሉ። እኛ አንፈቅድም። በእኛ ሀገር ባህል ፉጨት ሌላ ቦታ ነው የሚደረገው፣ መንፈሳዊ ቤት ውስጥ ስለማይደረግ ለዛ ነው ማናደርገው። እና ምን አይነት ነገር ይፈልጋል የሚለውን ነገር ማሰጡ ዋነኛ ርዕሱ መንፈሳዊ ስጦታ። የቆሮንቶስ ቤተክርስቲያን መንፈሳዊ ስጦታዎች አሏቸው። ምዕራፍ 1 ቁጥር 7 ላይ በጸጋ በልዩ ልዩ ስጦታዎች ምን ሆነዋል? በልጽጋቸዋል ይላል። መበልጸግና ሀብታም የተለያዩ ናቸው። ሀብታም ማለት ለራሱ በቂ ነገር ያለው ነው። በልጽግ ወይም የበለጸገ ሰው ደግሞ ማለት ለሌላው ሊያካፍለው የሚችለው ነገር ያለ ማለት ነው። ስለዚህ የቆሮንቶስ ሰዎች ለሌላው ማካፈል የሚችሉት የእግዚአብሔር ጸጋ ወይም ደግሞ የመንፈስ ቅዱስ ስጦታ በእነሱ ውስጥ አለ ማለት ነው። ትንሽ ለምዕራፍ 12 መግቢያ የሚሆኑ ነገሮችን ልናገር። 3ቱም ምዕራፎች ላይ ነው የምናገረው። ጌታ ይረዳኛል። ከዛ በፊት ግን 0911 03 ብሎ የሚጀምር እንትን ላይ በአጭር ቃል ሳታብራራ ልሳን በዚህ ዘመን አለ የለም ብቻ መልስልኛል ይተዋል። እንግዲህ ሴት ይሁን ወንድ አላውቅም አለ ተመልሶ ቀጥሎ ደግሞ ምን ይላል? የመንፈስ ነው ቋንቋው ወይስ የሰው ቋንቋ ነው የሚላል። እሱ ትምህርት ውስጥ ስለምታገኙት እዛ ውስጥ ማለት ነው። የኛ ቤተክርስቲያን ሰዎች በልሳን በመንፈስ ቅዱስ ተሞልተው በልሳን እንዲናገሩ ታበረታታለች። ስለዚህ ምንም እሺ፣ አብ ወልድን ሰጠን። ይሄን በደንብ ያዙ። አብ ወልድን ሰጠን። ወልድ ደግሞ ሁለት ነገር ሰጠን። ሕይወቱን ሰጠን። እንደገና ደግሞ መንፈስ ቅዱስን ሰጠን። ሐዋርያት ሥራ ምዕራፍ 2 ቁጥር 33 ላይ ሲናገር ነው ይላል። እርሱም ጌታ ኢየሱስን ማለት ነው የመንፈስ ቅዱስን ተስፋ ከአብ ተቀብሎ ይሄ የአሁን የምታዩትና የምትሰሙትን ነገር አፈሰሰው ብሏል። ስለዚህ ጌታ ኢየሱስ ክርስቶስ ሕይወቱን ሰጠን፣ መንፈስ ቅዱስን ሰጠን። ጌታ መንፈስ ቅዱስ ደግሞ ሁለት ነገር ሰጠን። ጌታ መንፈስ ቅዱስ ከሰጠን የመጀመሪያው ነገር የመንፈስ ፍሬ ነው። የመንፈስ ፍሬ ስንት ናቸው? 9 ናቸው። 9ኙ በ3 መክፈልና ማጥናት ትችላላችሁ። ከራስ ጋር የሚያገናኙ አሉ። ከራስ ጋር ፍቅር፣ ደስታ፣ ሰላም የራስ ናቸው። ከሌላው ሰው ጋር ከወንድሞች ከእህቶች ጋር የሚያገናኙ አሉ። ትዕግስት፣ ቸርነት፣ ታማኝነት ይባላሉ። እነዚህ ከእግዚአብሔር ጋር ደግሞ የሚያገናኙን አሉ። ታማኝነት፣ የዋሃት፣ ራስን መግዛት የሚባሉት እነዚህ 3 ነገሮች ከእግዚአብሔር ጋር። ስለዚህ በመንፈስ ፍሬ በአንድ ጊዜ እኔ ከራሴ ጋር እገናኛለሁ፣ ከእግዚአብሔር ጋር እንደገና ከወንድሞችና ከእህቶች ጋር በመንፈስ ፍሬ እገናኛለሁ ማለት ነው። ሁለተኛ መንፈስ ቅዱስ የሰጠን የመንፈስ ፍሬዎችን ባሻገር የመንፈስ ስጦታዎችን ነው። የመንፈስ ቅዱስ ስጦታዎች ተብለው የተዘረዘሩትን ነው ማለት ነው። ምዕራፍ 12 ላይ ትንሽ መግቢያ የሚሆኑ ሐሳቦች አሉ። እናንተ ይሄንን ይዛችሁ በደምሳሳው እዚህ ውስጥ ገብታችሁ በኋላ ቤታችሁ አጥሩ። መንፈሳዊ ስጦታዎች ማለት አሰራር ነው፣ አገልግሎት ነው፣ ስጦታም ነው።
ሁሉን በሁሉ የሚሰራ አንድ፣ አገልግሎት አንድ እያለ ይናገራል። ስለዚህ መንፈሳዊ ስጦታዎች የሚባሉት ቤተክርስቲያን ውስጥ አሰራር ነው፣ መንፈሳዊ ስጦታ ራሱ ነው፣ እንደገና ደግሞ አገልግሎት ነው። ስለዚህ ሶስት ነገር ነው ማለት ነው። ይሄን የምናገኘው ምዕራፍ 12 የመጀመሪያዎቹ ቁጥሮች አካባቢ ነው። መንፈሳዊ ስጦታዎች ማለት የአብ የወልድ የመንፈስ ቅዱስ ስጦታዎች ናቸው። ቅድም ልክ ነው የመንፈስ ቅዱስ ስጦታ ነው ብያለሁ። ነገር ግን መንፈስ ቅዱስ አፈሰሰው፣ እሱ ከኛ ጋር በመምጣቱ ነገሩን አደረገው እንጂ አብ ወልድ መንፈስ ቅዱስ ያፈሰሱት ነገር ነው። ይህንንም የምናገኘው ቁጥር 4 ላይ ነው። ስጦታዎች ልዩ ልዩ ሲሆኑ ማንበብ ትችላላችሁ። 12:4 ላይ ስጦታዎች ልዩ ልዩ ሲሆኑ መንፈስ ግን አንድ ነው። ይኸው መንፈስ አንድ ነው። አገልግሎት ልዩ ልዩ ሲሆን ጌታ ግን አንድ ነው። ጌታ ግን አንድ ነው። አሰራር ልዩ ልዩ ሲሆን ሁሉም በሁሉ የሚሰራው ግን ያው እግዚአብሔር አንድ ነው። ስለዚህ መንፈስ ቅዱስ ጌታ እንደገና አብ ብሎ ይነግረናል ማለት ነው። መንፈሳዊ ስጦታዎች ሁሉም እኩል ናቸው። ስፔሻል ጊፍትና ስፔሻል ሰው የለም እግዚአብሔር ቤት ውስጥ ገብቷችኋል? ስፔሻል ጊፍት የሚባል ነገር የለም። ሁሉም ስጦታ እኩል፣ ማንኛውም ስጦታ እኩል ነው። ይሄንን ልናውቅ ያስፈልጋል። መንፈስ ቅዱስ ደግሞ እንደፈለገ ነው የሚሰጠው፣ እኛ እንደፈለግን አይደለም። መሻት ጥሩ ነው። እኔ አሁን ነብይ ልሁን ብዬ ብል አልችልም፣ እግዚአብሔር ካልሰጠኝ ማለት ነው። አስተማሪ ልሁን ብል እግዚአብሔር ካልሰጠኝ ሊሆን አይችልም። ስለዚህ መንፈስ ቅዱስ እንደፈቀደ እንደወደደ ያካፍላል ብሎ ይናገራል ማለት ነው። ሌላው በጣም ወንድሞችና እህቶች ልታስቡ የሚገባው ነገር ሁሉ አማኝ ስጦታ ወይም ስጦታዎች አሉት። ሁሉ አማኝ ስጦታ ወይም ስጦታዎች አሉት። አሁን እዚህ ያላችሁ በሙሉ በጌታ በኢየሱስ ክርስቶስ ያመናችሁ ከሆናችሁ እናንተ ውስጥ መንፈስ ቅዱስ አለ። መንፈስ ቅዱስ ካለ ደግሞ ምን አለ? ስጦታዎች። ስለዚህ አገልግሉ፣ ስጦታዎቻችሁን ይዛችሁ ዝም ብላችሁ ቁጭ አትበሉ ለማለት እንችላለን። በዋናነት በዚህ በቆሮንቶስ 12 ላይ የተጠቀሱት 9 ስጦታዎች ናቸው። 9 የመንፈስ ቅዱስ ስጦታዎች ናቸው። 9 በሶስት ከፍላችሁ ማጥናት ትችላላችሁ። እናንተ በሶስት ከፍላችሁ ማለት የመገለጥ ወይም ደግሞ ሬቨሌሽን የሚባሉ ስጦታዎች ጥበብ፣ ዕውቀትና መናፍስትን መለየት። አሁን በዚህ ዘመን መናፍስትን መለየት ስጦታ በጣም ያስፈልጋል። እግዚአብሔር በቤተ ክርስቲያናችን ይህን ስጦታ ያምጣል። በጣም ያስፈልጋል፣ ኢቨን በኢትዮጵያ ቤተ ክርስቲያን ውስጥ። ስለዚህ ጥበብ፣ ዕውቀት፣ መናፍስትን መለየት እነዚህ የሬቨሌሽን የመገለጥ ስጦታዎች የሚባሉ ናቸው። ሁለተኞቹ የኃይል አገልግሎት ወይም ደግሞ የኃይል ስጦታዎች የሚባሉት እምነት፣ ታምራትና ፈውስ ናቸው። እነዚህ ሪሌትድ ናቸው፣ አንዱ ከአንዱ ጋር የሚሰራ እምነት፣ ታምራት ማድረግና መፈወስ፣ እነዚህ አንድ ላይ የሚሄዱ ናቸው። የመነዳት ስጦታ ወይም ደግሞ የንግግር ስፒች የሚባሉት ስጦታዎች ደግሞ 3 ናቸው። ትንቢት፣ በልዩ ልሳን መናገር፣ በልዩ ልሳን የተነገረውን ደግሞ መተርጎም ማለት ነው። መተርጎም ማለት ነው። እሺ፣ ሐዋርያው ቅዱስ ጳውሎስ በሶስቱ ምዕራፍ ላይ 3 ሐሳቦች ነው ያነሳው። በሶስቱ ምዕራፎች ላይ ምዕራፍ 12፣ ምዕራፍ 13፣ ምዕራፍ 14 ላይ 3 ሐሳቦች ነው ያነሳው። መጀመሪያ ዕውቀት ነው የሚናገረው። ምዕራፍ 12 ላይ ቁጥር 1 እንደዚህ ይላል፣ ወንድሞች ሆይ አሁን ደግሞ ስለ መንፈሳዊ ስጦታዎች ይህንን እንድታውቁ ፈልጋለሁ። የቆሮንቶስ ቤተክርስቲያን ሰዎች መንፈሳዊ ስጦታ አላቸው፣ ነገር ግን ዕውቀት የላቸው። እንዴት አድርገው አክቲቬት እንደሚያደርጓቸው እንዴት እንደሚሰሩባቸው አያውቁም። ከዚህ የተነሳ ቤተክርስቲያን ውስጥ ትልቅ ሜሳፕ ተፈጥሯል። ብዙ ጊዜ አንድ ሪቫይቫል የሚመስል ነገር ሲጀመርና ብዙ ሜሳፕ ነገር ሲፈጠር ምን እንደምናደርግ ታውቃላችሁ? አይ መንፈስ ቅዱስም አይሰራም፣ ሁሉ ነገር ውሸት ነው ብለን ነው ዳር ነው። አሁን በኢትዮጵያ ውስጥ ያለው ነገር ወደዚህ የሚያመጣ ይመስለኛል። ዝም ብዬ ነው ሳስብ ኢትዮጵያ ውስጥ እውነተኛ መንፈሳዊ መነቃቃት ነው አሁን ያለው አይደለም። እሱን እንግዲህ ሌላ ጊዜ የምናየው ነገር ይሆናል። እሺ፣ ስለዚህ ዕውቀት ነው መጀመሪያ። ምዕራፍ 12 ዕውቀትን ነው የሚያፈሰው። ምዕራፍ 13 ዘወይ ቸርች ውስጥ ከኔ ጋር ሁሉ ናቸው። ቸርች ውስጥ መንፈሳዊ ስጦታዎች እንዴት ነው መንገዱን ነው የሚነግራቸው። መንገዱ አንድ ነው። እሱ ምንድን ነው? ፍቅር። ፍቅር ሐዋርያው ቅዱስ ጳውሎስ በሰዎች ልሳን በመላእክት ልሳን ነው ብናገር፣ ጳውሎስ ከነሱ በሚበልጥ በብዙ ልሳን ይናገር ነበር። ከሁላችሁ ይልቅ በልሳን ስለምናገር አምላኬን አመሰግናለሁ። ከነሱ ይልቅ ነገር ግን ፍቅር ከሌለኝ ጥቅም የለውም ብሏል። ጳውሎስ በመላእክት ልሳን ሁሉ ይናገር ነበር ይባላል። ሁለተኛ ቆሮንቶስ ምዕራፍ 12 ሄዳችሁ ማንበብ ትችላላችሁ፣ ሪፈረንስ ለፈልጉ። ወደ ሰማይ ወጣ፣ 3ኛው ሰማይ ደረሰ። ሰው ሊናገር የማይገባውን ነገር ሰማ፣ ተናገረ። ልዩ ቋንቋውን ውስጥ ገብቷል ይባላል፣ ግን ተራወደ። ስለዚህ ፍቅር ብሎ ምዕራፍ 13 ስለ ፍቅር ወይም ስለ መንገዱ ይናገራል።
ምዕራፍ 14 በህብረት አገልግሎት ጊዜ ስለ አቀራረብ ነው የሚናገረው። ስለ አቀራረብ ሰዎች በውስጣቸው ያለውን መንፈሳዊ ስጦታ እሁድን በሉት፣ ማክሰኞን በሉት፣ ሮብን በሉት፣ ዓርብን በሉት እንደዚህ ሲገናኙ እንዴት አድርገው ነው ስጦታቸውን አንድ ላይ ማድረግ የሚችሉት? ይሄን መማር በጣም ይጠቅማል። እኔ ጌታ ኢየሱስ ክርስቶስ ያገኘሁት በ81 ዓመተ ምህረት ነው። 81 ዓመተ ምህረት አይወዝ ያንግ በጣም ያን 18 ዓመቴ ምናምን ይሆናል ይመስለኛል ሳስብ። እና እንደናንተ እንደ ብዙዎቻችሁ ወጣት ነበር። ያኔ በጣም ትልቁ ጥማታችን መንፈስ ቅዱስ መሞላትና በልሳን መናገር እና ኦንሊ ጂሰስ የሚባል ቸርች ጋር ሄጃለሁ። መንፈስ ቅዱስ ለመሞላት ማለት ነው ሄጃለሁ። እና በኋላ በጣም የሚገርማችሁ ነገር እንዴት ተሞላ ብትሉኝ አንድ ሰው ቤት ውስጥ ዝም ብዬ ሄድኩኝ። እነ ጌታ ያውቃልና እነ ብሩክታይት ቤት ሄድኩኝ። እናታቸው እዛ ነበረች። ከዛ እሷ እንድጸልይልን ሄደው እሷ የለችም። እሷ ቤት ውስጥ ሞግዚት የሆነችውን ሰው ወዶ አንድ ሰው ወደዛ ቤት ይመጣል። የሙሉ ወንጌል ቤተክርስቲያን ሰው ለካሷችሁ እንደሆነት እሱ ወደዛ ቤት መጣ። ከዛ በኋላ እንደዚህ ብሎ እንደድንገት እስኪ እንጸልይ ተባለ። ስንጸልይ መንፈስ ቅዱስ ነው የተሞላው። በልሳን እንጸልይ ጀመረ። ከዛ በኋላ ያ ወንድም አንድ ቤት ሰርቶ ነበረ። አሁን እናሸ ቢኖሩ ጥሩ ነው። እነ ዮሜ እነሱ ጋር ሆነን እዛ ቤት ውስጥ በቃ በጣም ፋየር የሆነ ነበርና የሚያስተምረን ሰው የለም። እኛ የሆነ ብቻ ኃይል ከተባለ ቤቱን ነው የምናልባት። ከዛ አንድ ወንድም አሁን ሲኳየር ነው የሙሉ ወንጌል ወንበር ይዞ የዛን ወንድም ወንበር ማለት ነው። ያችን ወንበር ይዞ ለመውጣት በር ይታገላል። ከኛ መካከል ደግሞ አንድ ጠንካራ ትንሽ እግዚአብሔር ቃል የሚያውቃል ምንድነው የምትሰራው? አትወጣም ይሏል። እወጣለሁ፣ አትወጣም፣ እወጣለሁ። ወጣብን አይደለም ሳምሶን መንፈስ ሲወርድበት በሩ ገጥሎ ነው እና ይሄንን ጥበብ ትልቅ ነገር አለ። ማስተዋል ትልቅ ነገር አለ። እና ምዕራፍ 14 ቸርቾች ድብልቅልቅ ወጥቷል። ለነሱ የሚናገረው በልሳን መናገር ማለት ምን ማለት ነው? ይሄ በጣም ይጠቅማል። እኔ ፎከስ ባይብል ስኩል ከሆነ ፎከስ ከተባለ ፈተና አለ ማለት ነው። ስለዚህ ፎከስ አድርጉ ይላል እነ ቶማስ ፎከስ። እሺ ምንድነው ልሳን ማለት? ምን ማለት ነው? በልሳን መናገር ማለት የመንፈስ ቅዱስ ኃይልና ስራ በአማኞች መካከል ሲገለጥ ከሚሆኑት ነገሮች መካከል አንዱ ነው። ወይም በአጭር ቃል ለማስቀመጥ the manifestation of Holy Spirit ማለት ነው። መንፈስ ቅዱስ በአማኞች መካከል ራሱን ምን ሲያደርግ ከሚገልጥባቸው ብዙ መንገዶች አንዱ በልሳን መጸለይ ማለት ነው። ልሳን የሚለው ቃል የሁለት ቃሎች ውህድ ነው በግሪክ እና ግሎሳሊያ የሚል ቃል ነው። ግሎሳ የሚለው አንድ ቃል ነው። ላሊያ የሚለው ላሌኦ ከሚለው ቃል ይወጣል። ላሌኦ ማለት አይ ስፒክ ማለት ነው፣ መናገር ማለት ነው። ግሎሳ የሚል አንድ ቃል አለ። እንደገና ላሌኦ ወይም ደግሞ ላሊያ የሚል ቃል አለ። ግሎሳሊያ የሚለው ቃል ግሎሳ የሚለው ቋንቋ ታንግ ላንጉጅ ማለት ነው። ይሄንን ሐዋርያት ሥራ 2:4 እና 1 ቆሮንቶስ 13:1 ላይ ማንበብ ትችላላችሁ። ላሊያ ማለት መናገር ማለት ነው፣ ንግግር ነው። ቅድም ላሌኦ ከሚለው ቃል ውስጥ ሊወጣ ብያቸዋለሁ። አንድ ላይ ቃሉን ስታደርጉት የሚሰጣችሁ ትርጉም ይሄ ነው። በኋላ የምናገረው ነገር አለ። መጀመሪያ ይሄንን በደንብ አንድ ላይ ቃሉን ስታደርጉት እንደዚህ ማለት ነው። ግሎሳላዲያ ማለት ተናጋሪው አዳምጡ በደንብ ተናጋሪው ትርጉሙን ወይም ቋንቋውን ከዚህ በፊት በማያውቀው ሁኔታ ተናጋሪው ትርጉሙን ወይም ቋንቋውን ከዚህ በፊት በማያውቀው ሁኔታ በመንፈስ ቅዱስ ችሎታ የመናገር ልምምድ ነው። አያውቀውም ያ ሰው ያንን ቋንቋ ከዚህ በፊት ትርጉሙንም ምን ማለት እንደሆነ ብቻ ግን በውስጡ የሚመጣውን ነገር ሲናገር ፎኔ የሚለው ቃልም ሐዋርያው ቅዱስ ጳውሎስ ምዕራፍ 14 ቁጥር 10 ላይ ተጠቅሟል። ፎነን የሚል ቃል ነው። ይሄ ፎን ከሚለው ፎን ማለት ይሄ ፎን ሳውንድ ከሚለው ቃል የመጣ ነው። 14:10 ላይ የሚጠቀመው እሱን ነው። ይሄ ፎኔ የሚለው ቃል የሰው ቋንቋ ነው። በዓለም ላይ ብዙ ልዩ ምኖች አሉ፣ ቋንቋዎች አሉ ብሎ 14:10 ላይ ይናገራል። ስለዚህ በስነ መለኮት ትምህርት ቤት ውስጥ ሁለት ምልከታዎች አሉ ማለት ነው። ሁለት ምልከታዎች እመጣለሁ ወደዚህ ትንሽ እንትን ልበላችሁ። ሁለት ምልከታዎች አሉ።
በመጀመሪያ ያለው ምልከታ በልሳን የመናገር ቋንቋ የምድር ቋንቋ ነው የሚሉ አሉ። ሆኖም ተናጋሪው ከዛ በፊት ያንን ቋንቋ ምን አያደርገው አያውቅም ብለው የሚሉ አሉ። አንድ ይህን ምልከታ የሚከተሉ ሰዎች አይደለም የሚሉ ደግሞ አሉ። በልሳን መናገር ቋንቋ ሰማያዊ በለቱም ከሰማይ ነው የወረደው። ሰማያዊ ነው። ተናጋሪው የማያውቀው ነው። ለመንፈስ ቅዱስ ምስጢርን የሚናገርበት ነው ወይም ደግሞ የሚቃትትበት ነው ብለው ይናገራሉ። እንግዲህ ሁለት ምልከታዎች ግን አሉ። እሺ በልሳን መናገርና ጥቅሞቹ እነዚህ ላይ ነው ፎከስ የማደርገው። ከዚሁ ከምዕራፍ 12 13 14 እያልኩኝ እየሄድኩኝ እኔ እዚህ ስለጻፍኳቸው እያነበብኩላችሁ ነው የሚሄደው ግር እንዳይላችሁ ማለት ነው። ሐዋርያው ቅዱስ ጳውሎስ በልሳን የመናገርን ነገር ቤተክርስቲያኒቱን ለማረም ፎከስ ያደረገው ልሳንና ትንቢት ላይ ነው። በቆሮንቶስ ቤተክርስቲያን አንድ ሰው ልሳን ይሄን በደንብ አዳምጡ። ልሳን ይናገራል ቆሞ ያ ልሳን ጮክ ብሎ የሚናገረው የሚተረጎም ከሆነ ነው። አዳምጡ። የሚተረጎም ከሆነ ነው። የሚተረጎም ከሆነ ደግሞ ልሳኑን የሚናገረው ተርጓሚ ካለ ነው። ተርጓሚው ልሳን የሚናገረው ሰውዬ ልሳኑን ተናግሮ ሲጨርስ ተርጓሚው ይቆምና ይተረጉማል። ያ ደግሞ የተረጎመውን ነገር ደግሞ ሌሎቹ ምን ያደርጋሉ? ዲዘርን ያደርጋሉ ማለት ነው። ምክንያቱም ምንጩ ከስጋ ሊሆን ይችላል፣ ከመናፍስት ሊሆን ይችላል፣ ከእግዚአብሔር መንፈስ ሊሆን ይችላል። ይህን ማወቅ ብትፈልጉ ከሆነ ማቴዎስ 16 እንደምራችሁ ማንበብ ትችላላችሁ። ስለዚህ በዛች ቤተክርስቲያን ውስጥ ድብልቅልቅ ያለ ነገር ስላለ ጳውሎስ በዛን ዘመን እሺ በልሳን የሚናገር ሰው ለጉባኤ ከሆነ ተርጓሚ ካለ ይተርጉም፣ ተርጓሚ ከሌለ ዝም ይበል፣ አይፈነዳም ይላል። አይፈነዳም የሌለው አይፈነዳም፣ አይቁነጥነጥ፣ አይረብሽ፣ ጉባኤውን ጸጥ ይበል። ወይም ደግሞ ምን እንዲያደርግ ይጸልይ፣ እንዲተረጉም ይጸልይ። በጣም እኮ የሚደንቅ ነገር እንዲተረጉም ይጸልይ። አለበለዚያ ዝም ይበል በጉባኤ መካከል። በእኛ ዘመን ደግሞ አሁን አንድ ሰው ይቆማል፣ በልሳን ይናገራል፣ ቀጥሎ ራሱ ተርጉሞ ነው የሚናገረው። በአብዛኛው እንደዛ ነው አይደል? ነው ቆምቶ እንደዛ ነው አይደለም ወይ? ታዲያ ዝም ብትል እንደዛ ነው ቆምቶ። ለምሳሌ የትንቢት ስጦታ ካለኝ እቆማለሁ፣ በልሳን እናገራለሁ። ከዛ በኋላ ራእይ የማይሆን ራእይ እንደዚህ ያየሁኝ እንደዛ ላለው፣ ትንቢት ማመጣ ከሆነ ትንቢቱን እናገራለሁ። በዛን ዘመን ግን የነበረው ልምምድ እንደዚህ አልነበረ። ስለዚህ ቤተክርስቲያኒቷ እንዴት እንደምትደበላለቅ ነው። ምዕራፍ 13 ስለ ቁጥር ሲናገር እኔ የሚመስለኝ ቤተክርስቲያኒቱ ለአራት ተከፍላለች። የአጵሎስ፣ የጳውሎስ፣ የኬፋና የክራይስት ነው። ስለዚህ እዛ ላይ ቆምና የአጵሎስ ቡድን ነብይ ነኝ የሚለው ትንቢቱን ሲናገር ለሱ የመልስ ምት የጳውሎስ ደግሞ ግሩፕ ይናገራል። ቤተክርስቲያኒቷ ድብልቅ ልቆት። ስለዚህ ፖል ያንን ለማረም የተነሳበት ነገር ነው ማለት ነው። እሺ ከምን ከአራት ነገሮች ጋር ማያያዝ ይቻላል ልሳን? ጳውሎስ ልሳንን ከጸሎት ጋር ይናገራል። ከጸሎት ጋር ልሳን ማለት ለእግዚአብሔር መንገድ ነው ይላል 14:2 ላይ። እኔ ቶሎ እያነበብኩ ነው የሚሄደው ጊዜም እንትን ስለሆነ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። ስለዚህ ልሳን ለማን ነው የሚናገር? ለእግዚአብሔር ነው የሚናገር። ከእግዚአብሔር ጋር የሚነጋገርበት ጉዳይ ነው። ከእግዚአብሔር ጋር የሚነጋገርበት ነው። ቀጥሎ እዛው 14:2 ላይ 14:2 ላይ አሁን ቅድም ለእግዚአብሔር ይናገራል የሚለው ቃል ትንሽ ክላሪፋይ ነው። ለምሳሌ አንዳንድ ጊዜ ያለንበትን ሲቹዌሽን በምናውቀው ቋንቋ ለእግዚአብሔር ኤክስፕረስ ለማድረግ ለመግለጥ እንቸገራለን። የዚያን ጊዜ ሆሊ ስፒሪት ለእግዚአብሔር ያንን ነገር ምን ያደርጋል? ይናገራል። ቋንቋ ነው ይናገራል። ቋንቋ ነው ይናገራል። ስለዚህ ለእግዚአብሔር ለመናገር ሁለተኛ ምስጢርን ለመናገር ነው። እዛው ቁጥር 14:2 በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ ምስጢር የሆነውን በመንፈስ ስለሚናገር የሚረዳው የለም። እኔ እዚህ ጋር ቆሜ በልሳን ማንም ሰው አሜን አይልም። ለምን? ምን ስለማታደርጉት? ስለማሰሙት ነው። ስለዚህ ለእግዚአብሔር ግን ምስጢርን ይናገራል። ያ ሰው ከእግዚአብሔር ጋር ምስጢርን ይነጋገራል በዛ ቃል ማለት ነው። ለዚህ ነው በልሳን ለመጸለይ በጣም ኢንካሬጅ የምንሆነው። ይሄ ማለት በራሳችሁ ቋንቋ ስትናገሩ እግዚአብሔር ምስጢር አይካፈልም ወይም አይካፈልም ማለት አይደለም።
አማርኛን አያውቅም እግዚአብሔር ስለዚህ በልሳን ብቻ ነው የሚል አመለካከት እንዳይሆን ሐሳቤን በደንብ አድርጋችሁ ተረዱ። ምስጢር ይሄ ምን ማለት ነው የሚል ሲገባኝ ሮሜ 8:27 መንፈስ ግን ጳውሎስ እንዴት እንደምንጸልይ አናውቅም ይላል። አሁን ጳውሎስ ነው እንደዚህ የሚለው። ጳውሎስ እንዴት እንደምንጸልይ አናውቅም ካለ አይ ዶንት ኖ እንግዲህ ሌሎቻችሁ ምን እንደምንል ማለት ጳውሎስ እንዴት ጸሎታችንን ማለቱ አይደለም። ጳውሎስ ረጅም ሰዓት በመንፈስ መረዳት እንደሚጸልይ ማወቅ የምንፈልግ ከሆነ ፊልጵስዩስ መጀመሪያ፣ ቆላስያስ፣ ተሰሎንቄ መጀመሪያዎቹ ማንበብ ነው። እንዴት ዲፕ ቴዎሎጂ እያሰበ እንደሚጸልይላቸው ኤፌሶን ሲጸልይላቸው ጳውሎስ የውስጥ አይናችሁ እንዲበራ የኃይሉ ታላቅነት ምን የርስቱን ባለጠግነት እንድትረዱ ነው ምጸልይላችሁ ብሏል። እንዲረዱ ያነሳሳቸዋል። ይጸልያል፣ ይቃታል። እንዴት እንደምንጸልይ አናውቅም። መንፈስ ቅዱስ ግን በማይነገር መቃተት ይቃትትልናል። ደስ አይልም? ይቃትት ግሮን ያደርጋል። ግሮኒንግ ይባላል። ግሮን ያደርጋል። መንፈስ ቅዱስ ይላል ማለት ነው። ይቃትታል። ውስጣችን ሁሉ አንድ ነገር ይሆናል። 2008 ይመስለኛል 2008 አይ ቲንክ 2008 ነው። ለቤተ ክርስቲያን ስራ አንዳንዱ ታውቃላችሁ፣ ለቤተ ክርስቲያን ስራ ወደ ሰሜን ሄጄ ነበር ቸርቾችን ቪዚት ለማድረግ እና ከጎጃም ወደዚህ ስመለስ ትራንስፖርት ጠፋ። በኋላ ሎንግ ስቶሪ ሾርት በሚኒባስ ተመለስኩ ማለት ነው እና 6 ሰዓት ከምናምን ከፍቼ ቀጥሏል። አሁን እነሱ የሚሄዱበት ሰላሌ ውስጥ ያለ ጓዝዮን የሚባል ከተማ ምሳ በላን። ከዛ በኋላ በቃ የሆነ ማለት እንትን ይለኛል ብዬ የማስበው ምግብ ነው የበላሁት። በላው ዋጠጣው ምናምን ተነስተን በሚኒባሱ መምጣት ጀመረ። ትንሽ እንደሄድ ግን ውስጥ ይጨነቃል። የሆነ ማላቀው ነገር ውስጥ የተራመሰ ምንድን ነው የበላሁት? ጥብስ ነው ምንድን ነው ይሄ ነገር? እንዴት ነገር አልበላሁም። ሆዴን ነው እንዴ እኔ ዲዘርን ላረግ አልቻልኩም እንጂ የሆነ ነገር ውስጥ የተራመሳል እና እንዴ እያለ ሙከጥሪ የምትባል ያለ አካባቢ ታውቁ ሰዎች ሙከጥሪ ከአዲስ አበባ 55 ኪሎ ሜትር ነው። ለጥ ያለ ሜዳ ነው። ሙከጥሪ ጋር ስንደርስ በጣም እያፈጠነ ስለነበረ 90 ዲግሪ ከርቭ አለ። በዛው ፍጥነት ዞራለሁ ሲል መኪናው ተገለባለ። 2 ሰው ሞተ። እኔ ተጎትቼ ከውስጥ ወጣሁ ማለት ነው። መንፈስ ቅዱስ ይቃትታል። ያያላ አንዳንድ ጊዜ መንፈስ ቅዱስ በውስጣችን በጣም ቆይቶ የሚደንቅ ነገር ነው። እኔ መንፈስ ቅዱስ ይቃትታል ብቻ ብለን ብንጸልይ ራሱ ትልቅ ለአንድ ቢጤ ጴንጤ ሆሊ ስፒሪት ይቃትታል። አሜሲንግ በመንፈስ ቅዱስ ላይ ያለን ድጋፍ እንዲጨምር እግዚአብሔር ይርዳል። እሺ ስለዚህ ምስጢር መናገር ነው። 14:16 ላይ እግዚአብሔርን ለማመስገን ነው። 14:16 ላይ እንዲህም ካልሆነ እግዚአብሔርን በመንፈስ በምታመሰግኑበት ጊዜ ብሎ ይናገራል። እግዚአብሔርን ለማመስገን ነው። ይሄ ራዕይ ምዕራፍ 5 ቁጥር 5ን አያይዛችሁ ማንበብ ትችላላችሁ። ማህተሙን የሚፈታ ሰው አጣሁኝ። ከዛ ሽማግሌዎቹ አለቀሱ። እኔም ደግሞ ያንን መንፈስ አገኘሁኝ። አብሬያቸው አለቅስ ጀመር። ማህተሙን ሊፈታ በጉ መጣ። ማህተሙ ሲፈታ ሰማይ በልልታ ሲሞላ ከሽማግሌዎቹ አንድ መጣ። አታልቅስ ተፈቷል አለኝ። ስለዚህ ያንን ስፒሪት አገኘሁ ብሎ ይናገራል ማለት ነው። 14:4 ለማነጽ ነው። ኤዲፊኬሽን የሚባለው ማነጽ ማለት ከቤት መስራት ጋር የሚሄድ ቃል ነው። ከቤት መስራት ጋር የሚሄድ ቃል ነው። ለማነጽ ነው። ሊወገድ ያለውን ያስወግዳል። እንደገና ደግሞ ሊጨመር ያለውን ነገር መንፈስ ቅዱስ ምን ያደርጋል ማለት ነው? ይጨምራል ብሎ ይናገራል። 14:4 ላይ ማግኘት እንችላለን። 14:14 ላይ ደግሞ በመንፈስ ለመጸለይ ይላል። ይሄንን እኔ የምፈታው ከሮሜ ጋር ነው። ሮሜ ላይ ምንድነው የሚለው? ያ መንፈስ ራሱ ከመንፈሳችን ጋር ምን ያደርጋል? ይመሰክራል። ምስክርነት አለን። የመንፈስ ምስክርነት እግዚአብሔር ወደዚህ መንፈሳዊ ልምምድ በኢየሱስ ስም ያምጣል። የመንፈስ ምስክርነት አለ ማለት በቀላሉ ዳቢሎስና ተንኮለኛ ሰው አይሸውደንም ማለት ነው። አይሸውደንም፣ ያሳቃል። አይሸውደንም፣ አይወስደንም፣ አያታልለንም። የመንፈስ ምስክርነት አለ ማለት እንግዲህ እንዲህ አይነቱ ከላይ እንደተዘረዘረው አይነት ነገር ሆኖ የማይተረጎም ልሳን ካለው ሰው በጉባኤ መካከል ምን ይበል? አልሰማኋችሁ ዝም ይበል። በቃ ማለት ሰው ሳይረብሽ ይጸልይ። እሺ ይሄ እንግዲህ ከጸሎት ጋር የሚገናኝ ነገር ነው። ሁለተኛው ልሳን
የተስፋው ቃል ማስረጃ ነው። የተስፋው ቃል ማስረጃ እዚህ አሁን እስካሁን የተናገርኩት ከጸሎት ጋር ነው። ልሳንን አያይዞ ሐዋርያ ቅዱስ ጳውሎስ የሚናገረው የተስፋው ቃል ማስረጃ ነው። መጥምቁ ዮሐንስ በትንቢቱ ላይ ምን ብሏል? ማቴዎስ 3:11 ላይ እኔ በውሃ አጠምቃችኋለሁ፣ እርሱ ግን ከጥቂት ቀን በኋላ በመንፈስ ቅዱስና በእሳት ያጠምቃችኋል። ጴጥሮስ ወደ ቀርሜሌዎስ ሄዶ እግዚአብሔር ከአይሁድ ወጥቶ በአብርሃም በኩል የጀንታይልን ኢንክሉዥን ሲሰራ እነዚህ አህዛቦች ወደ ተስፋው ክብር ውስጥ ሲገቡ ቀርሜሌዎስ ላይ መንፈስ ቅዱስ ሲወርድ ጴጥሮስ ሰመሪውን ሲናገር እንደዚህ አለ። ልክ ገና መናገር በጀመሩ ጊዜ መንፈስ ቅዱስ ወረደባቸው፣ እንዲህ የሚል ቃል ትዝ አለኝ። በጣም ይገርመኛል። ከጥቂት ቀን በኋላ በእሳት ትጠመቃላችሁ ያለው ቃል ትዝ አለኝ። አይገርማችሁ? ስለዚህ ለዚህ ኤቪደንስ ነው። ይሄ እንግዲህ ትንሽ ወደ ፔንቴኮስታል ቴዎሎጂ ይጎትተናል። ምንም ማለት ላይሆን ይችላል። የጌታችን ተስፋ ማስረጃ ነው። የመጥምቁ ዮሐንስ ትንቢት ማስረጃ ነው። እንደገና ደግሞ የጌታችን ተስፋ ማስረጃ ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 5 ከጥቂት ቀን በኋላ እናንተ በምን ትሞላላችሁ? በመንፈስ ቅዱስና በእሳት ትጠመቃላችሁ ብሎ ያላቸው ማለት ነው። የአዲስ ኪዳን ተስፋ ሙላት ማስረጃ ነው። በጣም ጎበዝ የሆነ ሰው አንድ ሰው ኢዩኤል ያወጣልኛል። አንድ ሰው ኢዩኤል ትንቢተ ኢዩኤል ምዕራፍ 1 ላይ ያወጣል። የያዘ ሰው በጣም አዲስ መደበኛ ትርጉም ደግሞ ቢሆን ቆንጆ ነው። ከዛ እኔ ሐዋርያት ሥራ ላይ ያወጣለሁ። ምጽፉ ሰዎች ሐዋርያት ሥራ 2:39ና ሐዋርያት ሥራ 2:39ና እያነጻጸርን ነው። እሺ ከዛ ወዲያ ኢዩኤል አግኝቷል። ኢዩኤልን አግኝታችሁታል ወይ? እና ታዲያ ገሊታ ታረብልናሽ አይደል? ረጋ በስቲ ነጥሻለሁ። ምዕራፍ 1 ከቁጥር 2 እስከ 3 ከማንበባችን በፊት ጌታ ኢየሱስ ክርስቶስ መንፈስ ቅዱስ እንደሚመጣ ተናገራቸው። ከዛ በኋላ በበዓለ 50 ቀን እሱ ካረገ ከ10 ቀን በኋላ ወይም ደግሞ ከሞት ከተነሳ ወይም ደግሞ እሱ የኛን ቤዛነት ከከፈለ ከ50 ቀን በኋላ መንፈስ ቅዱስ ምን አደረገ? ወረደ። ሲወርድ ሐዋርያው ቅዱስ ጴጥሮስ የመንፈስ ቅዱስን መውረድ ከምን ጋር ያገናኘው? ወስዶ ከሐዋርያት ከትንቢተ ኢዩኤል ጋር ያገናኘው። የትንቢተ ኢዩኤል ቲሙ የኢዩኤል ትንቢት ቲም ምንድን ነው ብትባሉ the message of Pentecost. ስለዚህ ከኢዩኤል ጋር እንዴት እንደሚያገናኝላቸው ሐዋርያት ሥራ ምዕራፍ 2 ከቁጥር 39 ላይ አንድ ሰው እያነበበ ቁም ስል እየቆመ ማለት ነው። ከዛ እያነበበ በአዲስ መደበኛ ትርጉም ከትንቢተ ኢዩኤል እናነባለን። እንግዲህ አንድ ነገር ላሳያችሁ ፈልጌ ነው። እሺ ማን ነው ትንቢተ ኢዩኤልን? ገሊላ። እሺ ሐዋርያት ሥራ ምዕራፍ 2 ቁጥር 39 አግኝታል። ወደ ሐዋርያት ሥራ 2:39 እሺ ታማ እግዚአብሔር ይባርክ። እሺ ቃስ እያላችሁ ቆም ስትባል እየቆምክ ማለት ነው። ቆም ስለ በስጋ ማለት ሳይሆን በስጋ ነው ወይ በስጋ ነው። እሺ የተስፋው ቃል ለእናንተና የተስፋው ቃል ለማን ነው? ለእናንተ። ያዙ ይሄ አንድ ትውልድ አለ ለእናንተ ሲላቸው ኦዲየንስ አለ። ጴጥሮስ ይተናገራል ለእናንተ። ኢዩኤልን ቀጥይ ገሊላ 2 አለ አንድ ምዕራፍ 1 ቁጥር 2 ትንቢተ ኢዩኤል 1 ምዕራፍ 1 ቁጥር 2 ቆይ እናንተ ምኖች ሽማግሌዎች ይላል። የተስፋው ቃል ለእናንተ እናንተ ሽማግሌዎች አንዳንድ ትውልድ። እሺ ታሜቃ ይቀርታል። እንዲሁም ጌታ አምላካችን ተዋረባክ ለእናንተ ከዛስ ለእናንተና ለልጆቻችሁ። ቆይ ሁለተኛ ለማን? ለልጆቻችሁ። ይሄ ደግሞ ሌላ ጄኔሬሽን ለእናንተ ለልጆቻችሁ። እሺ እዛ ደግሞ ለሽማግሌዎች ከዛስ ይህ በእናንተ ዘመን ወይስ በማን? በአባቶቻችሁ ዘመን። ሁለተኛ ትውልድ። እሺ ታሜቃ እንዲሁም ጌታ አምላካችን
ወደ ራሱ ለሚጠራቸው ሶስተኛ ትውልድ ጌታ አምላካችን ወደ ራሱ ምን ለሚያደርጋቸው ለሚጠራቸው ለእናንተ ለልጆቻችሁ ጌታ አምላካችን ለሚጠራቸው ለሽማግሌዎች ለአባቶቻችሁ እሺ ገሊላ ቆሚ ይህንን ለልጆቻችሁ ቀጥላችሁ ለምናችሁ ለልጅ ልጆቻችሁ ንገሩ። ሶስተኛ ትውልድ ታሜ ቀጥል በሩቅ ላሉት ሁሉ አራተኛ ትውልድ ገሊላ ቀጥል ለልጆቻችሁ ለኋለኛው ትውልድ ይንገሩ። እሺ ልጆቻቸው ስለማን ይንገሩ? ሌላ ልጆቻችሁ ለሚቀጥለው ትውልድ ይላል። ለሚቀጥለው አምስት ትውልድ አለ። አምስት ትውልድ አለ። ለክፋቱ ደግሞ እየላ አይጠፋ። ከሆሴዕ ቀጥሎ ምዕራፍ ነው። ሌላ ታንኪዩ ገሊላ ታሜም እግዚአብሔር ይባርካቸው። በጽዮን መለከት ንፉ በቅዱስ ተራራይም ምዕራፍ 1 የሚጠይቅ ቁጥር እናንተ ሽማግሌዎች ይህን ስሙ። እነዚህ ዋነኛ ተደራሲያን ናቸው። እናንተ ሽማግሌዎች ይህን ስሙ። እሺ በምድሪቱ የምትኖሩ ሁላችሁ አድምጡ። በእናንተ ዘመን ሆነ በአባቶቻችሁ ዘመን፣ ሁለተኛ ትውልድ የእናንተ ዘመን ቀጥሎ የማን ዘመን አለ? የአባቶቻችሁ ዘመን እንዲህ አይነት ነገር ሆኖ ያውቃልን? ይህን ለልጆቻችሁ ተናገሩ። ሶስተኛ ትውልድ ለልጆቻችሁ ተናገሩ። ልጆቻችሁ ለልጆቻቸው ይናገሩ። አራተኛ ትውልድ ለልጆቻቸው ይናገሩ። ልጆቻቸውን ለሚቀጥለው ትውልድ ምን ያደርጉ? ይናገሩ። ስንት ትውልድ ይታያቸዋል? 5 ትውልድ። ታሜ ቆንጆ ነው ያነበበው ቢሆንም እዛ ላይ ደግሞ ትንሽ ልናገር። ቁጥር 39 ሐዋርያት ሥራ ምዕራፍ 2 የተስፋው ቃል ለእናንተ 1 ትውልድ ለልጆቻችሁ 2 ትውልድ እንዲሁም ጌታ አምላካችን ወደ ራሱ ለሚጠራቸው 3 ትውልድ በሩቅ ላሉት ሁሉ ነውና። ስንት ትውልድ? 4 ትውልድ። ተናጋሪው ማን ነው? ጴጥሮስ ራሱ ምን አድርጓል? መንፈስ ቅዱስ ተቀብሏል። ስንት ትውልድ ማለት ነው? 5 ትውልድ። አይገርማችሁ? የጴጥሮስ ዋናው ዓላማ ያ የመንፈስ ቅዱስ ተስፋ የመንፈስ ቅዱስ ተስፋ ለትውልዶች ነበረ። እግዚአብሔር ያንን ለትውልዶች በእኛ ዘመን አደረገው። ስለዚህ መንፈስ ቅዱስ ለትውልዶች ነው። ለሳይ ለትውልዶች ነው መንፈስ ቅዱስ። እሺ ወደ ቆሮንቶስ እንመለስ። ለትውልዶች ነው። ስለዚህ የተስፋው ቃል ማስረጃ ነው። ይህን ሐዋርያት ሥራ 2:39 እና ኢዩኤል 1:2-3 ማንበብ ትችላላችሁ። ሌላው ልሳንን እንደ ምልክት አስቀምጦታል። እንደ ሳይን ማለት ነው። እንደ ምልክት ለሁለት ነገሮች ነው። ለተናጋሪው የእግዚአብሔር መንፈስ በሱ እየሰራ እንዳለ ለማሳየት ለተናጋሪው ካልተናገርኩ ልሳን አይሰራብኝም አላልኩም፣ ይሰራል። ምክንያቱም ሰው ጌታ ኢየሱስን ሲቀበል መንፈስ ቅዱስ በውስጡ ምን ያደርጋል? ድዌ ላይ ያደርጋል፣ ይኖራል። ስለዚህ መንፈስ ቅዱስ በእኛ ውስጥ አለ። ለማያምኑ ደግሞ መለኮታዊ ኃይል እንዳለ የሚያመላክት ነው። ይሄን ደግሞ ምዕራፍ 14 ቁጥር 22 ላይ ማንበብ ትችላላችሁ። እሺ እንግዲህ ምን አየን? ከጸሎት ጋር አያይዘው አየን። የተስፋው ቃል ማስረጃ ነው ብለን አየን። በሶስተኛ ደረጃ እንደ ምልክት ነው ብለን አየን። በአራተኛ ደረጃ ልሳን ሲተረጎም ያለውን ነገር ሐዋርያው ቅዱስ ጳውሎስ ይናገራል። ልሳን ሲተረጎም ትርጉሙ በተለያየ መንገድ ይገለጣል አለ። በተለያየ መንገድ 14:6 አንድ ላይ እናንብብ። 14:6 አንደኛ ቆሮንቶስ ማለት ነው። እንግዲህ ወንድሞች ሆይ ወደ እናንተ በሚመጣበት ጊዜ በመግለጥ 14:6 በመግለጥ አንድ ወይም በእውቀት 2 ወይም በትንቢት ወይም በትምህርት ካልነገርኳችሁ በልሳን ብናገር ምን እጠቅማችኋለሁ? እሺ በመጀመሪያው ደረጃ 4 ነገሮችን ይናገራል ማለት ነው። ለሰው በልሳን ተናግሮ በጉባኤ መካከል ማይክ ይዞ በልሳን ከተናገረ ይኸውላችሁ ያ ልሳን ምን መሆን አለበት? መተርጎም አለበት። ሰው እንደሚሰማ ምንድነው የሆነው? እንዲህ አይነት ራእይ እግዚአብሔር አሳይቶኛል፣ በዚህ ጉባኤ መካከል እንደዚህና እንደዛ ሆኗል። አንድ ነገር ነው። ሁለተኛ ነገር ያ
በእውቀት መገለጥ አለበት። እውቀት ማለት የተሰወረውን ነገር ምን ማድረግ ነው? ማወቅ። በዚህ ጉባኤ መካከል እንዲህ አይነት ነገር አለ ብሎ ያንን ነገር ማወቅ ነው። የተደበቀን ነገር ማወቅ ነው። ወይም ደግሞ በትንቢት መግለጥ ነው። ትንቢት ሶስት ነገሮችን፣ እውነተኛ ትንቢት ሁልጊዜ ሶስት ነገሮችን ይዛል። ኃላፋዊ፣ አሁናዊና ወደፊታዊ። ቦጭቀው የሚናገሩ ሰዎች አስቸጋሪዎች ናቸው። ቦጭቀው ማለት እሱ ደግሞ ራሱ ማብራሪያ ይፈልጋል። ቦጭቀው ማለት በቃ አንዳንዱ ዝም ብሎ ወደፊት ነው የሚናገረው። አንዳንዱ ሰው ወደ ኋላ እየተናገረ በቃ ውስጣችሁን ኃላፋዊ ነው፣ አሁናዊ ነው፣ ትንቢታዊ ነው። ማነው ወደፊታዊ ነው። ወይም ደግሞ በትምህርት ወይም ኢንስትራክሽን ነው የሚለው እንግሊዝኛ መጽሐፍ ቅዱስ ኤንአይቪው። ኢንስትራክሽን ማለት መመሪያ፣ ጋይድ መስጠት፣ መመሪያ መስጠት፣ ጋይዳንስ መስጠት ማለት ነው። መመሪያ ብቻ አይደለም፣ ተግሳጽ አለ። በቃል ውስጥ የሚገኝ ማንኛውም ነገር ማለት ነው። እነዚህ ምዕራፍ 14 ቁጥር 6 ላይ ታገኛላችሁ። አራት ነገሮችን እዛ ጋር ጠቀሰ። ትንቢት ሲተረጎም ማን ይቀርታል? ልሳን ሲተረጎም ራእይ አለው፣ እውቀት አለው፣ ትንቢት አለው፣ ትምህርት አለው አለ። ከ13 እስከ 17 ምዕራፍ 14 ከ13 እስከ 17 ደግሞ ሶስት ነገሮችን በጥቅሉ ማግኘት ትችላላችሁ። እኔ እኮ እናንተ በሆነ አሁን ዛሬ ማታ እንደሄድኩኝ ምንድን ነው ማድረግ መሰላችሁ? ይሄ ዩቲዩብ እስከሚለቀቅ እጠብቃለሁ። ልክ ሲለቀቅ መጽሐፍ ቅዱሴንና ደብተሬን ይዤ ቁጭ እላለሁ ማለት ነው። ከዛ በኋላ በቃ ከውስጡ አውቃለሁ ማለት ነው። እሺ ሻማን ነው እሺ ያለው እናንተ በኩል ማለት ነው። ኢዮስያስ ብሏል። እሺ እንደዛ ብታደርጉ ሞረንት ይላል። እሺ ጸሎት ያው 14 ከ13 እስከ 17 ባሉት ውስጥ ጸሎት፣ አምልኮ፣ ምስጋና ሶስቱ ነገሮች ተጠቅሰዋል ማለት ነው። ጸሎት፣ አምልኮ፣ ምስጋና። ስለዚህ ሰው ይኸውላችሁ ሰው በልሳን ተናግሮ ከዛ በኋላ ጸልዮ በልሳን ሊያስተምር ይችላል። እንደሚለው ጳውሎስ ሰው በልሳን ተናግሮ ትርጉሙ ራእይ ሊሆን ይችላል። ሰው በልሳን ተናግሮ ትርጉሙ ጸሎት ሊሆን ይችላል። ሰው በልሳን ተናግሮ እንደውም ሲንጊንግ ነው የሚለው ሊዘምር ይችላል። በመንፈስ ብዘምር ነገር ግን እናንተ በሚገባችሁ ቋንቋ ዝማሬውን ካላቀረብ ጥቅም የለውም ብሎ ሐዋርያው ጳውሎስ ማጠቃለያ ማጣቤት ሰዓት እንዴት ባለው ማጠቃለያ የማይተረጎም ልሳን ባካቱ አዳምጡ። የማይተረጎም ልሳን የሚባርከው ተናጋሪው ብቻ። የማይተረጎም ልሳን የሚባርከው ማን ነው? ተናጋሪው ብቻ። ለዚህ ነው የማይተረጎም ልሳን ያለው ሰው ተንበርክኮ ራሱን ያንጻል። ለእግዚአብሔር ሚስጥር ምን ያደርጋል? ይናገራል። የማይተረጎም ከሆነ ዝም ይበል ማለት ጸልዩ ማለት አይደለም። ልትጸልዩ ትችላላችሁ ድምጻችሁን አወጣችሁ፣ ግን ጉባኤ ምን በማይረብሽ ከጎናችን ያለውን ሰው በማይረብሽ ሁኔታ ነው መንገድ ነው መጸለይ ያለብን። ስለዚህ የማይተረጎም ልሳን የሚባርከው ተናጋሪው ብቻ ነው። የሚተረጎም ልሳን የሚባርከው ጉባኤን ነው፣ አካሉን ነው፣ ቤተ ክርስቲያን ነው። የማይተረጎም ማለት ነው። የሚተረጎም ልሳን ይዞ የማይተረጎም ሰው ሁለት ነገር ያደርግ። አሁን የጉባኤ መልእክት ያለው ልሳን ያላችሁ ሰዎች ግን መልእክቱን የማትረዱ ሰዎች ካላችሁ እናንተ ሰዎች ሁለት ነገር ጸልዩ ነው የሚለን ሐዋርያው ቅዱስ ጳውሎስ። አንደኛ እንዲተረጉም ይጸልይ፣ እግዚአብሔር ትርጉሙን ስጠኝ። ይሄ ልሳን የጉባኤ መልእክት ያለው እንደሆነ እረዳለሁ፣ ግን ትርጉሙን ስጠኝ ብሎ ያ ሰው ይጸልይ፣ አጥብቆ ይጸልይ፣ እግዚአብሔር ትርጉሙን ይሰጠዋል። አንድ ሁለተኛ ያኔ ሜጋ ቸርች ስላልሆነ ትንንሽ ጉባኤ ስለሆነ ያለው የሚተረጉም ሰው በጉባኤ መካከል እንዳለ ይታወቃል። ለምሳሌ እኔ በልሳን ተናጋሪ ከሆንኩ አማን ተርጓሚ እንደሆነ ይታወቃል። ስለዚህ አማን ከሌለ ደረጀ ምን ይበል ነው? አይ እኔ ፓስተር ነኝ ኢየሱስ ጌታ ነው እያለ የተወራደደ ጉባኤውን ይመጥመጥ ይላል። የለም ዛት ይበል አይፈነዳም፣ አይሞትም። አንዳንድ ሰዎች አላያችሁ እየተሰበከ መልእክት ካልተናገርኩ ይላሉ። ቆዩ አንድ ጊዜ ሁለት ቻናል የለም እኮ አንድ ነው። ቆዩ አንድ አይደለም ሊወጣ ነው ምናምን ይላሉ። የት ነው ሊወጣው? ያዙት እንደዚህ የትም አይወጣም የትም። ለምን መሰላችሁ? የነቢያት መንፈስ ለነቢያት ይገዛል። ትንቢት ያላቸው ሰዎች ሲናገሩ በጉባኤ እባካችሁን ይህንን አዳምጡ። በጉባኤ መካከል ገና ትንቢት ሲመጣ አትንጫጩ። ይቅርታ ስለቃ ጸጥ በሉ። ለምን ዲዘርን የሚያደርጉ ሰዎች አሉ። መሪዎች ዲዘርን፣ አገልጋዮች ዲዘርን ያደርጋሉ። ከጌታ ነው ከጌታ አይደለም።
እኛ ገና እግዚአብሔር በዚህ ጉባኤ መካከል እኔው በዘርፋፋው ቀሚሴ ሲባል እልልታው ጭብጨባው በዘርፋፋው ቀሚሴ ምን አለው በፍርፋሌስ ቢሆን ለምንድን ነው የምናወቀው? በማወቅ የምናምነው። ተናጋሪዎቹም ደግሞ እኛ ቸርች እንደዛ ብዙ የሚረብሹ ሰዎች የሉም። ከልቤ ነው የምናገረው። ግን ተናጋሪዎቹም ደግሞ አሜን ካልክ ነው የሚቀጥለው የምናገረው ይላል። ባትናገር የራሱ ጉዳይ ነው። በቃ ጸጥ አልልም። አሜን አዳምጥና መርምር ነው የተባለው። ልክ ነኝ። መርምር ነው የተባለው። መንፈስን አትናቁ፣ ትንቢትን አትናቁ፣ መርምሩ፣ መልካሙን ያዙ፣ ክፉን ጣሉ። ተመራሩ። በልሳን እያበዱ በቲክቶክ የሚለቁ ሰዎች የእግዚአብሔር መንፈስ የሚያዝንባቸው ይመስለኛል። ለምን? የማያምኑ ሰዎች ያንን እየተቀባበሉ በእኛ ላይ ቃል መንፈስ ቅዱስ ክቡር ነው። ልክ ነህ። መንፈስ ቅዱስ ክቡር ነው። አክብረን ነው መያዝ ያለብን። ጌታ የሰጠንን ነገር ምን ማለት ነው? ያው ሰው በልሳን ብቻ እየተናገረ በቃ ከዛ በኋላ ደግሞ ታክሲ ላይ ከፍተው ያንን ሲያዳምጡ ወይ ባስ ላይ ወይ ደግሞ ትሬን ላይ ወይ ደግሞ ምናምን ወይ ፐብሊክ ቦታ ላይ በጣም እኮ የሚያሳፍር ነው። እንደዚህ አታድርጉ እባካችሁ። ማለት ትለቃላችሁ ያባል የተለቀቀው ሲጀምር ምን ሚኒንግም የለው። እግዚአብሔር የቲክቶክ ልሳን የለው። ልሳን አልቲሜት ጎሉ ለጉባኤ እዚህ ጉባኤ ላይ ተናገርኩ። የኔን ልሳን ቀርጻችሁ እናንተ አሁን ሼር እያደረጋችሁ እኔን አሪፍ እንደው ባለብር ከማድረግ ውጭ ሌላ ምን ታደርጉልኛላችሁ? ያ ሁለት ነው ነው ዋት ሚኒንግ መልእክት ከሆነ እሱም መድረስ ካለበት አሁን ደግሞ ፍዳችን ነው የምንበላው። ይሄ ምርጫ መጣ። የሀገር ትንቢት ነው የውሸት ትንቢት የምንሰማው። እውነቴን እኮ ነው። ጉዳችን ነው ገና ይሄ ቲክቶክ ይጨናነቃል። ቢዋይዝ አስተዋዮችን ይሁኑ እባካችሁ ወንድሞች እና እህቶች። እውነተኛው የእግዚአብሔር ጸጋ በኢየሱስ ስም ይውጣ። እውነተኛው ሐሰትን መቋቋምና ማድረግ የምንችለው ለጥቤ በጣም በመቀደስ ያህል አብ ወልድን ሰጠን፣ ወልድ ሕይወቱንና መንፈስ ቅዱስን ሰጠን። መንፈስ ቅዱስ የመንፈስ ፍሬን ሰጠን። መንፈስ ቅዱስ ደግሞ መንፈሳዊ ስጦታዎችን ሰጠን። መንፈሳዊ ስጦታዎችን በሶስት የመንፈስ ፍሬ በሶስት ከፍላችሁ ማየት ትችላላችሁ ብዬ ተናግሬያለሁ። ሐዋርያው ቅዱስ ጳውሎስ በሶስቱ ምዕራፍ ላይ የሚያተኩረው ምዕራፍ 12 ላይ ዕውቀት ላይ ነው የሚያተኩረው። ምዕራፍ 13 ላይ ወይ ላይ መንገድ ላይ ነው የሚያተኩረው። ምዕራፍ 13 ላይ አቀራረብ ላይ ነው 14 ላይ አቀራረብ ላይ ነው የሚያተኩረው። ልሳን ማለት ምን ማለት ነው? የሁለት ቃሎች ውህድ ነው ብያለሁ። ግሎሳና ላሊ የሚለው ወይም ደግሞ ላሌኦ ከሚለው ቃል ይመጣል። መናገር ማለት ነው ብያለሁ። እነዚህ እንደገና የሰው ቋንቋ ደግሞ ፎኔ ወይም ፎኖን ነው የሚለው። ይሄንን ማወቅ የምትፈልጉ ከሆነ ግሪክ የምታውቁ ሰዎች ምዕራፍ 14 ቁጥር 10 ላይ ሐዋርያው ቅዱስ ጳውሎስ ይጠቀማል። ፎኔ የሚለው በሰዎች ቋንቋ ብናገር 14:10 ላይ ሄዳችሁ እሱን ማንበብ ከግሪኩ ጋር ማያያዝ ትችላላችሁ። ከዚህ የተነሳ ሁለት ምልከታዎች አሉ ብያለሁ። በልሳን የመናገር ቋንቋ በምድር ላይ ያለ ቋንቋ ነው፣ ምንም ከሰማይ አዲስ ቋንቋ የለም የሚሉ ምልከታ ያላቸው ሰዎች ኤሎት ኦፍ ማስረጃ ያጠግቧቸዋል አለ። ኖ በልሳን መናገር ሰማያዊ ቋንቋ ነው፣ የሰውን ቋንቋ አለ በርግጥ ብለው ደግሞ የሚናገሩ ደግሞ አሉ። እነሱም በጥቅስ በደንብ አድርገው ያጠግቡናል ማለት ነው። በልሳን መናገር ማለት ዘ ሆሊ ስፒሪት ስፒክስ ትሩ ሂውማን ስፒሪት ማለት ነው። እንደዛ ማለት ነው ብዬ ተናግሬያለሁ። መንፈስ ቅዱስን ወይ ደግሞ የልሳንን ነገር ከአራት ነገሮች ጋር ሐዋርያው ቅዱስ ጳውሎስ አያይዞታል። ከጸሎት ጋር አያይዞታል ብያለሁ። ከተስፋው ቃል ማስረጃ ጋር አያይዞታል ብያለሁ። እንደ ምልክት አያይዞታል ብያለሁ። እንደገና ደግሞ ልሳን ሲተረጎም ያለውን ጥቅም በማያያዝ ተናግሯል ብያለሁ። ማጠቃለያ ላይ 3 ነጥቦች ነው ያነሳሁት። የማይተረጎም ልሳን የሚባርከው ግለሰቡን ስለሆነ ጸጥ በል የሚል ነው። የሚተረጎም ልሳን የሚባርከው ቤተክርስቲያን ነው ብለናል። የማይተረጎም ልሳን ያለው ሰው የጉባኤ የሆነ ሰው ልሳኑ እንዲተረጎም ይጸልይ፣ ወይም ደግሞ ተርጓሚዎች በቤተክርስቲያን እግዚአብሔር አስነስቶ እነሱ ካሉ ቆሮንቶስ ነው ሐዋርያ ጳውሎስ እንዲያደርጉ